እና ምን ብሏል? ከናንተ አንዳችሁ ሰው ፊት ቆሞ ከሚለምን ሄዶ ገመድ ይዞ መፍለጫ ይዞ እንጨት ሰብሮ አምጥቶ ሸጦ ፊቱን ከልመና ቢጠብቅ ይሻላል ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ለምን እንግዲህ ሰውየው ዝም ብሎ ያላግባብ ልመናን ስራ አድርጎ የያዘ ሰው ነገ የውመል ቂያማ ፊቱ ስጋው ረግፎ በአጥንት ሆኖ ይቀሰቀሳል ብለዋል። ብዙም ያስፈራራ ወዒድ አለ። ወልየዱ ልዑልያ ኸይሩ ሚን ልየድ ሱፍላ ብለዋል። ከተቀባይ እጅ የምትሰጠው እጅ ትሻላለች ብለዋል። ይህ እንግዲህ እንደ ሸሪዓችን የሚያበረታታው ሰውን በርትቶ እንዲሰራ ማንኛውም ስራ። ሰይድና አሊ ብንመለከተውን አይሁድ ጋር ተቀጥረው ይሰሩ ነበር። እንግዲህ አስቡ፣ የነቢዩን ልጅ ነው የሚያገቡት። ከኸሊፋዎች መሃል ናቸው፣ በጀነት የተበሰሩ ናቸው። ወላኪን ስራቸው ስታይ በቃ አይለምኑም። ይሁዳ ጋር ተቀጥረው የቀን ሰራተኛ ነበሩ። ቀን እየሰሩ የለፉ ላባቸውን አንጠፍጥፈው ቤታቸው ይገቡ ነበር ማለት። የመዲና ሰዎች ሁሉም ገበሬዎች ነበሩ። መካዎች ካየን ነጋዴዎች ናቸው። ነቢዩ ራሱ ለንግድ ብለው ሻም ድረስ ሄደዋል። ከልጅነታቸው ገና 12 ዓመት ልጅ እያሉ ለንግድ ብለው መካን ጥለው ሻም ድረስ ሄደዋል። እና ሙሉ የእስልምናን ታሪክ ብናይ ምንድነው እስልምና የሚያበረታታው ራሱ መስራት ላይ፣ መማር ላይ፣ ራስን መቻል ላይ፣ ሌሎችን የሚያግዝ እንዲሆን ነው እንጂ ተረጅነት የሰው ሸክም መሆንን አያስተምርም ማለት ነው። ወላኪን ግን አንዳንዱ ላይ ደግሞ አላህ ሱብሓነሁ ወተዓላ ያመጣበታል። ስለዚህ ማንም ፈልጎ ይመጣል። የዛኔ ባለ ሐቅ ሲሆን የዛን ሐቅ ደግሞ አላህ የሰጠው ሰው ወደ ኋላ ያለ ከሆነ ይሄ ነገር ያው ከባድ የሆነ ችግር ያመጣል ማለት ነው። ስለዚህ እንግዲህ ይሄንን አላህ ሱብሓነሁ ወተዓላ እንግዲህ ዘካን በሚያዝበት ሰዓት ላይ ትእዛዙ እንግዲህ ይሄ ዘካ ለማን ማን እንደሚገባቸው ነቢያችንም አለይሂ ሰላቱ ሰላም ተናግሯል። በቁርአኑ ላይ ግልጽ ሆኖ ተቀምጧል ማለት ነው። فقد ورد عن زياد بن الحارث رضي الله عنه قال أتيت النبي صلى الله عليه وسلم فبايعته. እንግዲህ ዚያድ ብን الحارث የሚባሉ ሰሐባ አንድ ቀን ነብዩ ዘንድ መጣሁና እስልምናን ተቀብዬ ቃል ኪዳን ገባሁላቸው አሉ። وذكر حديثا طويلا ረጅም ሐዲስ ከተናገረ በኋላ ይህንን ከሳቸው ጋር ተቀምጬ እያለሁ አንድ ልጅ መጣሉ፣ ጎረምሳ ነው። فاتاه رجل فقال اعطيني من الصدقه አላቸው። መጣና ያ ልጅ እስቲ ከዘካ ገንዘብ ለኔ ስጡኝ አላቸው። በኋላ ነብዩ ሰለላሁ ዐለይሂ ወሰለም አሉት ان الله لم يرضى بحكم نبي ولا غيره في الصدقات حتى حكم فيها فجزأها 8 أجزاء فإن كنت من تلك الأجزاء أعطيتك አሉት። ምን አሉት ነብዩ ሰለላሁ ዐለይሂ ወሰለም? አንተ ዘካ ገንዘብ ከጠየቀኝ አሉት አላህ እኮ ዘካ ለማን ማን መሰጠት እንዳለበት ሐታ እኔም ራሴ እንደወስን አልሰጠኝም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነቢያችን ለከሌ ከሌ ስጡ ብለው እንዳረግ ለኔም አልፈቀደም አሉ። ወላ ሊገይሪህ አሉ። አስለን ለነብዩ ካልፈቀደ ለማን ሊፈቅድ ይችላል? ቢያረጉ ነብያችን